ኢትዮጵያ ለአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ያሰናዳቸውን ምርቶች ዛሬ ከከፍተኛ የመንግስት ባለስልጣናትና የአፍሪካ ነጻ ንግድ ቀጠና ሴክሬታሪያት የስራ ኃላፊዎች በታደሙበት ለመጀመሪያ ጊዜ ወደ ሶማሊያ፣ ደቡብ አፍሪካና ኬንያ በየብስና በአየር በመላክ ንግዱን በይፋ አስጀምራለች። የንግድ ስራው የተጀመረው በእቃዎች ዋጋ ተመን ላይ ከስምምነት በተደረሰባቸው የስጋ አትክልትና ፍራፍሬ ብሎም ቀይና ነጭ ቦሎቄ እንዲሁም በቆሎና ሌሎች ምርቶች መሆኑን ያሳወቀው የንግድና ቀጠናዊ ትስስር ሚኒስቴር በቀጣይ ስምምነት የሚደረስባቸው ምርትና አገልግሎቶች በመጨመር መዳረሻውን የማስፋት ስራ እንደሚሰራም ተናግሯል። አቤል አበበ የማስጀመሪያ መሰናዶውን ተከታትሎ ተከታዩን ጥንቅር አሰናድቶልናል። ተከታትለን እንመለስ። ዛሬ ከሚጫኑ ጭነቶች መካከል ስጋና የአትክልት ፍራፍሬ ብሎም የጫት ምርት ወደ ሶማሊያ የሚላክ ይሆናል። በተመሳሳይ የነጭና የቀይ ቦሎቄ ምርት ብሎም ቡና ወደ ደቡብ አፍሪካ ይላካል። በተመሳሳይ የበቆሎ ምርቶችና የቦሎቄ ምርቶች ወደ ኬንያ የሚሸኙ ይሆናል። በአንድ ነጋዴ ደረጃ ብቻ እንኳን ስንወስድ ይሄ የአፍሪካ ነጻ ንግድ ቀጠና ስምምነት ልንተገብር ነው ካልንበት ጊዜ ጀምሮ በቆሎን ወደ ኬንያ በመላክ ብቻ $7 ሚሊዮን ወይም ከ20 ሺህ ሜትሪክ ቶን በላይ ኮንትራት መያዝ የተጀመረበትና የሀገራችን ወጪ ንግድ መስፈንጠር የጀመረበትን ሂደት ሊያሳልጥ ሊያግዝ የሚችል ትልቅ ፍጻሜ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። This ceremony marks not only a national milestone but a testament to Africa's determination. ይህ መሰናዶ ሀገራዊ ስኬት ብቻ ሳይሆን አፍሪካ የንግድ ቀጠናውን ከራዕይ ወደ እውነታ ለመቀየር ላላት ቁርጠኝነት ማሳያ የሚሆን ነው። ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት ለአፍሪካ የኢኮኖሚ ሽግግር ላሳዩ ቁርጠኝነትና ነጻ የንግድ ቀጠናውን ለመተግበር ላሳዩት ፍላጎት ላመሰግናቸው እወዳለሁ። የታሪፍ ጉዳዮችን በማጠናቀቅና አስፈላጊ ህግጋቶችን በማሟላት በነጻ ቀጠናው ህግ ስር ለመገበያየት በመፍቀዷ ኢትዮጵያ በጠንካራ ፖለቲካዊ ቁርጠኝነትና ተቋማዊ ስራ ምን ማሳካት እንደሚቻል አሳይታለች። Ethiopia has shown what strong political will and institutional collaboration can achieve. ለምሳሌ የስሪት ሀገር ማረጋገጫ አስቀድመን ፕሪንት አድርገን ኤክስፖርተሮቻችን በመጠበቅ እንዳጋጣሚ ሆኖ ትናንትና ጀምሮ ሰርቲፊኬት የወሰዱ ካምፓኒዎች አሉ። ለዛሬው ሽፕመንትም ጭምር አስቀድሞ ዝግጅት የተጠናቀቀበት የታሪፍ ኦፈር ካስቀመጡ ካቀረቡና ካጸደቁ ሀገሮች 25ኛ ሆና 24 ሀገሮች አሉ። ከ24ቱ ሀገሮችም ጭምር ወደ ኢትዮጵያ የሚመጣ በዚሁ ስምምነት መሰረት ዛሬውኑ ጀምሮ ለማስተናገድ ዝግጁ የሆንበት ላኪዎቻችን አስመጪዎቻችን ጭምር ባሉበት ሆኖ የከስተምስ ዲክላሬሽን ፕሮሰስ ማድረግ የሚችሉበት ዝግጅቱ የተሟላ በህግ በአሰራር በቴክኖሎጂና በሰው ኃይል ዝግጅት ጭምር ዝግጁ መሆናችንን ለመግለጽ እወዳለሁ። ምርቶቻችን በቂ ጥራት እየጠበቁ ስላልሆኑና በሚገባ ፓክድ ስላልሆኑ የሚፈልገው ተወዳዳሪና ቤተር ፕራይስ የሚከፍሉ ገበያ ላይ ተወዳዳሪ ያለመሆን ጉዳይ ነው። አሁን ኮምፒቲተሮቻችንን በደንብ የነሱን አላይመንት ከሰራን ሰስቴኔብል የሆነ ማርኬት ነው። ኤግዚት ማድረግ አንችልም። ውስጡ መቆየት መቻል አለብን። አገራዊ ኢንተረስት አለበት። ከዛ አንፃር የንግዱ ማህበረሰብ በዚህ ጉዳይ ላይ በደንብ አድርጎ ትዊን ማድረግ መቻል አለበት። ኢንዱስትሪ ፓርኮቻችን ክፍት ናቸው። አዳዲስ ቴክኖሎጂዎችን ፓኬጂንግ፣ ክሊኒንግ፣ ሶርቲንግ የመሳሰሉ ነገሮችን በሚፈለገው ደረጃ ለማዘጋጀት ብዙ ኦፖርቹኒቲ ስላለ ያንን እንዴት ግራብ እንደምናደርግ በደንብ ማየት ያስፈልጋል ማለት ነው። ፕራይቬት ሴክተሩ ዓለም አቀፍ ህጎችን በሚገባ ማጤንና ማወቅ ያስፈልጋል። ኤቲካል የሆነ የቢዝነስ አሰራርን በደንብ መከተል መቻል አለብን። ከዚህ በፊት የነበሩብን ግድፈቶች በፍጹም እንዳይደገሙ ከፍተኛ ቁጥጥር መደረግ አለበት። ቦርደር አካባቢ ጥራትን በተመለከተ የጥራት ተቆጣጣሪ አካል ምርቶቻችን ደረጃቸውን የጠበቁና ለሰው ልጅ ኮንሰፕሽን ሲዩተብል መሆናቸውን ማረጋገጥ ያስፈልጋል።
ያ ደግሞ የገበያ ቆይታችንን ከፍ ያደርገዋል። ማርኬት የተሻለ ዋጋ እንዲሰጠን ይረዳናል ማለት ነው። የሚፈጠረውን እድል አሟጦ ለመጠቀም የልዩ ልዩ የመንግስት አስፈጻሚ አካላት፣ የንግዱ ማህበረሰብ፣ ምሁራንና ሌሎች ባለድርሻ አካላት ቅንጅት ምትክ የለሽ ሚና ይኖረዋል። ስለሆነም በድርድር ምዕራፍ ከነበረው በላይ ርብርብና ተሳትፎ ከሁሉም አካላት ይጠበቃል። ትግበራው የሀገርን ጥቅም ባስጠበቀና የሚገኙ ትሩፋቶችን አሟጦ ለመጠቀም በቅንጅት መስራትን ይግድ ይላል። ስለሆነም ብሔራዊ ትግበራ ኮሚቴ ወይም ናሽናል ኢምፕሊሜንቴሽን ኮሚቴ በከፍተኛ አመራር ደረጃ አቋቁመናል። በስሩም ንዑሳን ኮሚቴዎች ተደራጅተው ስራ የጀመሩ ሲሆን ይህንኑ አጠናክሮ መቀጠል ያስፈልጋል።